ሚራስ ትሰማት አንተ ምን አይነት ቆሻሻ ነህ አንቺ ወጪ ነኝ በቃ ወጪ አንቺ ነኝ ዘኝ ነገር አልፈልግም ምን አይነት አባለ ግን ነው ወጪ ምን ነው አመመድ ሮቤል ወንድሜ እባካችሁ እቺ ልጅ አስወጡልኝ እኔ በህይወት የተጎዳው ሰው ነኝ እኔ ከሷ ጋር ምንም ነገር አልፈልግም እሷ ደግሞ ሌላ ነገር ነው የምትፈልገው እንዴ ለምን ማትረጂ እንዴ አንቺ አምሽት እንዴ ቆይ ምንድነው በዚህ ሰዓት በዚህ ልጅ ምን ትሰሪያለሽ አላውቅም በቃ መጣችና እዚህ ልተኛ ምናምን አለች እኔ ደግሞ ደንግጬ በቃ ውጭ አልኳት ምንድነው የምፈልገው ቆይ ከኔ እንጂ በአሁን ውጪ አንቺና ሳራ ምናችሁም እህትና እህት አይመስልም ሳራ እኮ በቃሽ ሚራ ጭራሽ ብለሽ ሚራ ላይ መጣሽ አድና አንተ ለምን እንደዚህ ያስደረከለው እሺ አንተ አልኩሽ እኮ አፍቅረሽዋል ወይ ደግሞ እኔን አፍቅረሽኝ ፍቅር የሚያዝሽ እኮ በደንብ ታስታውቂያለሽ የእውነት ሮቤል አትራባም እሺ እንዴት እንደማደርገው አላሳይሽ ሰምኛለሽ ሮቤልን አታውቅም ሚራ ምንም ነገር አይበቃምሽ እኔ ከወንድሜ የቻለው ነው መኖር የምፈልገው ልጃችን እኮ አባት ያስፈልገዋል የግድ አንተ በህይወት መኖር አለብህ ይገባኛል ይኸውልሽ ሚራ አንቺ ጎበዝ ከሆንሽ ከዚህ የተሻለ ነገር ማድረግ እንችላለን እሺ ሮቤል አድናን አግዘኝ አለመኛለ ወደ አልጋ መስሎስ ራሱን ሳተብኝ ነገር አይምሰራ እዚህ ጋር ኦንበስ ነው ገጣ እሺ ወይኔ ጉዴ አምላክ ዛሬ እኮ ተዋርጄ ነበር ወይኔ ሮቤልና ሚራ የድብብቆሽ ፍቅራቸው ይፋ ሆኗል ማለት ነው። በዚህም ሉሃና እጅ ከፍንጅ ይዛቸዋለች። አድናንም ሰምቷል ማለት ነው። አድናን ግን ምን አይነት ድንዝዝ ነው? ምንድነው የሁሉ ቁማር እየተጫወተበት? እስካሁን ድረስ በቃ ነቃም ነበረ። ሉሃና ግን ይመቻት። እውነት ለመናገር በቃ ምንም አልተፋታቸውም ነበረ ሮቤልን ማለት ነው። ሮቤል ግን የተረገመ ነው። ኧረ ጉድ! ጭራሽ ሚራን እያለ ሲጣራ እንዳልነበረ ሁላ እንግዲህ ሚራና አድናን ወደ ክፍል በሚሄዱበት ሰዓትም ሉሃና እየለመነች ነው በማለት ነበረ ሪታውን ያቀለጠው። አድናና ሚራንም እንግዲህ ወደ ሉሃና አድርገዋል ፊታቸውን ማለት ነው። ሉሃናም በጣም እየተርበተበተች ነው። ስማኝ እንደዚህ አይደለም እኮ አድናን እያለችው ብትለውም እንኳን እሱ ግን ሊሰማ አልቻለም ነበረ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም መተናል ማለት ነው በሉሃና ድራማ በክፍል 8። እናም ከባለፈው ክፍል ያቆም ነው ማለት ነው። ሮቤል ሚራን ሲጣራ ነበረ። ታዲያ መብራቱን ሲያበራ ሉሃና ነበረች። በዚህም በጣም ደንግጦ ነበረ ቪዲዮ ያቆመው። ዛሬስ ምን አዲስ ነገር አለ የሚለውን የምንመለከትና የምናይ ይሆናል ማለት ነው። እናንተም እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። አዲስም ከሆናችሁ ሰብስክራይብ አድርጉ። ታዲያም አሁንም ሉሃና በጣም ደንግጣና እየተርበጠበተች ነበር የወጣች። አድናንም በጣም ደንግጦ ነበረ በወቅቱ። ታዲያ ምንድነው ሲልም እንግዲህ እየለመነች ነበር አብረን እንተኛ ብላ በማለትም ነገሩ ወደ እሱ አጎላብጦም ነበረ። እንግዲህ አድናንም አምኖትም ነበረ ወንድሙን። ታዲያም በቃ አፍቅራለች ማለት ነው እያለም እንግዲህ በጣም ደስተኛ ነው። ያው ወንድሜ በቃ ተፈቀረልኝ ብሎ ማለት ነው። እና ምን አይነት ልቦና ነው ያላት በእንደዚህ አይነት ሁኔታ ሆነ እንኳን የፍቅር ሰው ብትሆን ነው እንጂ ያፈቀረችህ
ዋው የታደለ ፍቅር ነው የታደለ ልብ ነው ያላት እያለም እንግዲህ ሉሃናንም ሲያመሰግናት አይተን ነበረ። ነገር ግን ሁለቱ ድብብቆሽ የሚጫወቱት ሮቤልና ሚራ ማለት ነው በጣም እንዳፈሩና ስቀቀን ላይም እንደሆኑ እያወሩ ነበረ። ሚራ ይሄ ነገር ማቆም አለበት፣ በጊዜ መቋጨት አለበት፣ ሁሉንም ጥለነው መጥፋት አለብን እያለች ነበረ። ሮቤል ግን ምንም አልሸነፍም፣ የምፈልገውን ነገር ሳላገኝ በጭራሽ አይሆንም እያላት ባለበት ሰዓት እንግዲህ ሊስማ ሲልም ጋጣሚ ሆኖ አድናን ሲመጣም እሷም እንግዲህ የሆነ ነገር ብላም ነገሩን አስቀይሰዋለች ማለት ነው። ሚራን በጣም ተንኮለኛ ናት። እንግዲህ አድናንን አግዘኝ እያለችም እሪታዋንም አቅልጣለች ማለት ነው። አድናንም ምንድነው ብሎም እንዳይጠይቃት ራሱን ስትወድቋል በማለትም ትነግረዋለች። አድናንም ወንድም የወደቀብኝ በማለትም አፋፍሶ ያነሳዋልና ሚራም ኋና ምታም እንግዲህ ረጫጭተውት ራሱን ሲነቀው ብሏል ማለት ነው። ኦማይ ጋድ አቤት ማስመሰል! ኧረ ሮቤል፣ ኧረ የዚህን ያህል ግፍ አይደለም እንዴ? ምንድን ነው በወንድም ላይ እንደዚህ አይነት ቁማር? ኧረ በጣም ነው የሚከብደው። እናም በእንደዚህ አይነት ሁኔታ ሁኜ እናንተን አስጨነቅኳችሁ፣ ብሞት ይሻል ነበር እያለም እንግዲህ የማይባል ቃላት እያለውም ነው ወንድሙን ማለት ነው። ወንድምየውም በጣም ደንግጧል። ግን እዚህ ላይ አንድ ጥያቄ አለ። ምንድን ነው? አድናን ፈዘዘ፣ በጣም ፈዘዘ። ሚስቱ በቃ እኔ ላረጋገው እኔ ምናምን ልበለው ስትለው እሽሽ ነው የሚለው። ቢያንስ እንኳን ትንሽ አይጠራጥርም እንዴ? እሱ ወንድ ነው፣ ምን አለበት ወንድሜን ላረጋገው ምናምን ብሎ ቢያረጋገውና እንዳይ አንቺ ወደ ክፍልሽ ሂጂ ማይል ምንድን ነው? ሴት የዚህን ያህል ምንድን ነው እንዴ? እና መንቃት ነበረበት። አሁንም አልነቃም ነበረ። ሉሃናም እንግዲህ ሮቤል አድናንም ጠርተው ሚራንን ሲጠራት ነው እንግዲህ ወደ ክፍል አጋጣሚ ስገባ ሚራንን እየተጣራ ነበረ የደረስኩኝ። እናም ነገሩን አገላብጦ ነው ወደ እኔ እንደዛ ያለው በምትልበት ጊዜም አድናንም ሚስቴን እንደዚህ ልትያት አይገባም በጭራሽ በማለት ነበረ ያነቃት ማለት ነው። በዛውም እርጉዝ ሚስቴን፣ ነፍሰ ጡር ሚስቴን እንዴት በእንደዚህ አይነት ነገር ትጠረጥሪያታለሽ? ስነ ስርዓት በማለትም ያስጠነቅቃታል። እሷም ዓይንህን ግለጥ እያለች በተደጋጋሚ እየነገረችውም ነበረ። በፍጹም አልሰማትም ነበር። እናም አድናም የባል ወጉ ነውና ወደ ክችን በመሄድም ወደ ባለቤቱም እያወራት ነበረ። ይቺ ልጅ ምን አይነት ልጅ ናት? ይቺ ሉሃና የምትባል ልጅ ጭራሽ አሁንማ ደግሞ ሚራና ሮቤል የፍቅር ግንኙነት አላቸው አለችኝ። በዛውም አናደደችኝ። ጤና የላትም። እኔም ደግሞ በጣም አስቀየምኳት በማለትም ይነግራታል ለሚስቱ። እሷም ያው ስለምትቀናብኝ እኮ ነው፣ ስለምንከባከበው ነው፣ በቃ አትፍረድባት፣ ፍቅር እኮ ነው እንደዚህ የሚያደርግ እያለችም ባለቤቷንም እየቀባባቸውም ነበረ። በዚህም እንግዲህ ተያዝኩ ብላ እያለቃቀሰች ባለችበት ሰዓት ሉሃናም አይታትም ነበር። በዚህም በጣም ፎክራና እንዲሁም አሳያቸዋለሁ እያለችም ነበር። እናም ሚራ ወደ ሉሃና ክፍል ስትሄድም እንግዲህ የሰራተኛዋን ሻንጣ ነበረ፣ የእህቷን ሻንጣ እየጎራጎረች ያገኘች። ስትጎረጉርም እንግዲህ አንድ ወረቀት፣ የተጻፈው ወረቀት ታገኛለች። ምን እያደረግሽ ነው ስትላትም ምን አገባሽ ትላታለች። እንግዲህ ሁለቱም ይገጥማሉ። ምንድነው ከሮቤል ጋር ያለሽ ነገር?
እንደገናም ሴሙን አምጪልኝ ስትላትም አላውቅም አላየሁትም። እንደገናም ሮቤልም ደብቆብኝ ሊሆን ይችላል፣ አንቺ ደግሞ ተጠንቀቂ፣ ከሮቤል እራቂ፣ ሮቤል አደገኛ ሰው ነው ስትላትም አይ ሁለታችሁንማ ግንኙነት ስላላችሁ አለቃችሁም ስራችሁም በቅርብ ማጋለጥ ይኖርብኛል በማለትም ታስፈራራታለች። ነገር ግን ሚራ አሁንም እንደማትሸነፍና እንዲሁም ውሸታም እንደሆነችም ትነግራታለች። ያው በቁመቴ ሳይሆን በአይምሮ ነው መገመት ያለብሽ፣ አንቺ እኔ ምን ያህል አደገኛ እንደሆንኩ አታውቂም ማለት ነው፣ ትወጭልኛለሽ በማለትም ወደ ክፍል ታስወጣታለች። በዚህም ከሻንጣው ያገኘችውን ወረቀት በመያዝም ወደ አድናን በመሄድም የምነግርህ ነገር አለኝ፣ አሁን ላይ አይመቸኝም፣ ውጭ ላይ እጠብቃለሁ ተሎና ትለዋለች። እንግዲህ ውጭ ላይ እየጠበቀችው ሳለም አድናን ይመጣል ማለት ነው። አድናንም በመምጣቱ በጣም ደስ ብሏታል። ነገር ግን አላመነችም ነበረ። ትመጣለህ ብዬ አላሰብኩም ነበር ትለዋለች። እሱም ለምንድነው የፈለግሽ ሲላትም እንግዲህ ያገኘችውን ወረቀት ስትሰጠውም ይሄ ወረቀት ያገኘሁት ከእህቴ ነውና አንብበው ስትለውም ወረቀቱን ሲያነበው ሮቤል እንደሚራመድና እያስመሰለ እንደሆነም ሲሰማም በጣም የናደድና ስሜታዊ በመሆንም ወደ ሮቤል ይሄድና እንግዲህ ያከረባበተ ነው ይዞት ይወጣ ማለት ነው። በዚህ ሚራን ምንድነው ወዴት ነው ስትለውም ሆስፒታል እንደሚሄድና ያው ሉሃና እንዳለችውም ወደ ሆስፒታል ለመውሰድ ነው። እንግዲህ በጣም ተናዶ በጣም እሳት ለብሶ እሳት ጎርሶ ማለት ነው ከወንድሙ የሄደ ማለት ነው። እናም ሚራን ይዘዋለች ማለት ነው። እናም ምን ይፈጠር ይመስላችኋል ወደፊትስ? ያው አሁን ላይ ሉሃናን አያምኗትም። አሁንም ቢሆን ያው አድናንም ለማረጋጋት ሁለቱም ስለተነሱበት ለማረጋጋት ለመሸፋፈን እንዲሁም ሉሃናን ለማጣጣል ይሞክራሉ፣ ይጥራሉ። አሁን ላይ ይህን ወረቀት የእህትሽ ወረቀት ነው አይሏትም፣ አንቺ ራስሽ ጫጭረሽ ነው ያስቀመጥሽው በማለትም ይከራከሯታል። እናም አድናንም አሁን መንቃት አለበት፣ ይህንን ሴራቸውን መጋለጥ አለበት እላለሁ ማለት ነው እንደኔ ሀሳብ። እናንተስ ምን ታስባላችሁ? ሉሃና አሁን ላይ እያገዘችው ነው፣ ነገር ግን እየተረዳት አይደለም ማለት ነው። እናም ከእንደዚህ አይነት ሰው ይጠብቀን እያልኩኝ ውድና የተከበራችሁ ቤተሰቦቼ በቀጣይ ቪዲዮ እስከምንገናኝ ድረስ እስካሁን ስለነበረን ቆይታ ከልብ አመሰግናለሁ በማለት መልካም ጊዜ ቻው።